As the Vatican prepares to host the conclave to elect a new pontiff, Donald Trump has posted an AI-generated image of himself as the Pope. As Pope? I'd like to be Pope. That would be my number one choice. ፕሬዝዳንት ትራምፕ የሮም ካቶሊክ ሊቀ ጳጳስ መሆን ፈልጋለሁ ካሉ በኋላ በማህበራዊ ትስስር ገጻቸው ያጋሩት ምስል አሁንም መነጋገሪያው ነው እንደቀጠለ ነው። ውግዘትም እየተሰማበት ነው። በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘነዋል። እንኳን ለ84ኛው አርበኞች የድል በዓል ቀን አደረሳችሁ። ከፈታሌ ላይ ሰዓቱን መረጃ እንደሚከተለው አሰናድተናል። እንደተለመደው አንኳር መረጃዎችን በቅድሚያ በማስተዋወቅ እንጀምር። በኤርትራ ድንበር አቅጣጫ የነበረው ጥቃት አድማሱን አስፍቶ ወደ ቀይ ባህር ዘልቋል። ግብጽ፣ ሳውዲ አረቢያና ኳታር እንዲሁም ጅቡቲ የቀጠለውን ትንቅንቅ አጥብቀው አውግዘዋል። የኤርትራ ምላሽ እየተጠበቀ ነው። የሱዳኑ ጄኔራል ያሉት ነገር አለ። ጥንቅራችን ከያዛቸው መረጃዎች መካከል ነው። ፕሬዝዳንት ትራምፕ ሌላ አወዛጋቢ ውሳኔና መመሪያ አስተላልፈዋል። ትራምፕ እስካሁን ከሰጧቸው ትዕዛዛትም የተለየ ሆኗል። የኛው ወደ ሚውዚየምነት የተቀየረው የአሜሪካ ዝነኛ እስር ቤት ተመልሶ እንዲገነባና ለአገልግሎት ዝግጁ እንዲሆን ያዘዙት። አልካትሬዝ የተሰኙ በውሃ የተከበበ የደሴት ላይ እስር ቤት እንዲገነባና ስደተኞችን እንዲይዝ ነው ትራምፕ ትዕዛዝ የሰጡት። የአልካትሬዝ ምልሰትን የምንመለከት ይሆናል። ፕሬዝዳንት ዶናልድ ትራምፕ በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ የተሰራውንና እሳቸውን የሮም ካቶሊክ ሊቀ ጳጳስ አስመስሎ የተቀነባበረውን ፎቶግራፍ በእሳቸውና በዋይት ሃውስ የማህበራዊ ትስስር ድረገጾች ላይ እንዲለቀቅ ካደረጉ በኋላ በሀገር መሪና በሃይማኖት አባቶች ሳይቀር ውግዘት እየደረሰባቸው ነው። ውግዘቱ አሁንም እንደቀጠለ ነው። ጥንቅራችን ከያዛቸው መረጃዎች መካከል ነው። የምስራቅ አፍሪካ በይነ መንግስታት ድርጅት ኢጋድ ዋና ጸሐፊ ወርቅነህ ገበየሁ ልጃቸውን ድረዋል። የቀድሞ የውጭ ጉዳይ ሚኒስትሩና የፌዴራል ፖሊስ ዋና ኮሚሽነሩ ልጃቸውን የዳሩበት ደማቅ ሰርግ ትኩረት ስቧል። እኛም መረጃውን በጥንቅራችን አካተን ይዘነዋል። የህወሓት ህጋዊ ሰውነት በፕሪቶሪያ ስምምነት መሰረት እንዲመለስለት የፓርቲው መካከለኛና ከፍተኛ አመራሮች መጠየቃቸውን ከመረጃችን ይሰማሉ። ሰሞነኛውን የጤና ባለሙያዎችና ሰራተኞች ጥያቄዎች ጋር በተያያዘ መንግስት ድምጹን አሰምቷል። የጤና ሚኒስትር የጤና ባለሙያዎችን ህይወት ያሻሽላል ያለውን አዲስ እቅድ ይፋ አድርጓል። መረጃውን እናደርሳለን። በጅቡቲ ኢትዮጵያንን የማባረሩ ዘመቻ ተባብሶ በቀጠለበትና ፈሳን ጀምራለን የሚል ጥብቅ ማስጠንቀቂያ በተሰጠበት ሁኔታ ኤምባሲው ምዝገባ ማቆሙ ተሰምቷል። ኢትዮጵያውያኑ የድረሱልን ጥሪ እያሰሙ ነው። ጥንቅራችን ይዞታል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ለታይ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የኤርትራ ድንበር ጥቃት ወደ ቀይ ባህር ሰፋ። በወደቡ አቅጣጫ ትንቅንቁ ቀጥሏል። ኤርትራ ዝምታን መርጣለች። ሌሎች ሀገራት አከታትለው ግዛታቸውን እያሰሙ ነው። ግብጽ፣ ሳውዲ አረቢያና ኳታር እንዲሁም ጅቡቲ የግዛት ቃላቸውን ካሰሙት ሀገራት መካከል ናቸው። በድንበሩ አቅጣጫ ቅርብ ርቀት ላይ ከባድ የድሮን ጥቃት መፈጸሙ የተረጋገጠው ኤርትራ በዚህ ሁሉ ግዛት መሃል ዝምታ ነው መልስ ያለችው ነው ታይቷል። ወዳጇ ግብጽ አሁንም ድረስ የቀጠለውን የድሮን ጥቃት አጥብቃ አውግዛለች። የድሮኑ ጥቃት ከሱዳን ኤርትራ ድንበር አልፎ አድማሱን ወደ ቀይ ባህር አቅጣጫ ፖርት ሱዳን ድረስ መድረሱን የዛሬው የሱዳን ትሪቢዩን ዘገባ አመልክቷል። ኤርትራ የሱዳኑ ጦርነት የፈነዳ ሰሞን የሁለቱ ጄኔራሎች ውጊያ ወደ ግዛት የዘልቆ እንዳይገባ በሚል ስጋት በድንበሯ ላይ ጦር እስከ ማሰለፍ ደርሳም ነበር። አሁን የተፈራው የእግረኛ ጦርነት ቀርቶ ወደ ድሮን ጥቃት ተቀይሯል። የዘገባው ምንጭ የሆነው ሱዳን ትሪቢዩን ተጨማሪ ጥቃትን እየሰነዘሩ ያሉት የጄኔራል ዳጋሎ አጥፍቶ ጠፊ ወይም ሱሳይድ ድሮኖች እየተጠቀሙ መሆኑን ገልጾ የሱዳን ጦር ኃይልም ጥቃቶቹን አጥብቆ በመከላከል ላይ ነው ሲል አስታውቋል። ይህ ጉዳይ በቅርቡ ከሱዳን የእርስ በርስ ጦርነት ጋር በተያያዘ የደረሰው የጄኔራል መሐመድ ሐምዳን ዳጋሎ ፈጥነው ደራሽ ጦር የድሮን ጥቃት ነው። በኤርትራ ድንበር ጫፍ ከሰላ በተባለ የሱዳን ግዛት የደረሰው ድንገተኛ ጥቃት በአሁኑ ሰዓት አድማሱን አስፍቶ ወደ ቀይ ባህር አቅጣጫ ጭምር የዘለቀ መሆኑን የሱዳን ትሪቢዩን ዘገባ አመልክቷል። አሁን የጥቃቱ ሰለባ ኢላማ የሆነችው የሱዳን የቀይ ባህር የወደብ ከተማ የሆነችው ፖርት ሱዳን ናት። ፖርት ሱዳን ማለት የጄኔራል ሐምዳን ዳጋሎ ፈጥነው ደራሽ ጦር ተፋላሚ የሆኑትና የጦር ኃይሉ አዛዥ ጄኔራል አብዱልፈታህ አልቡርሃን የሚመሩት የሱዳን ጦር ከዓመት በፊት በነበረው ውጊያ ጄኔራል አልቡርሃን ካርቱምንና ቤተ መንግስቱን ሲነጠቁ የጊዜያዊ መንግስት የመቀመጫ ነው ብለው የከተሙባት የወደብ ከተማ ናት። የሬድሲ ሚሊተሪ ኮማንደር የሆኑት ሌተናል ጀነራል ሙሃጂብ ቢሻራ የድሮን ትንቅንቁ የቀጠለ መሆኑን ለሱዳን ትሪቢዩን ተናግረዋል።
ዋናው የጦር ኃይሎች አዛዥ ጀነራል አብዱል ፈታህ አልቡርሃን ጦራቸው ጠንክሮ ተዋግቶ ካርቱምን ከዳጋሎ ጦር በማስለቀቅ ተቆጣጥሯል። እሳቸውም ከፖርት ሱዳን ወደ ካርቱም ተመልሰዋል። ነገር ግን ውጊያው በደቡብ ምዕራብ ሱዳን በተለይም በዳርፉር አቅጣጫ ተስፋፍቶ ቀጠለ። ጦርነቱን አስፋፍቶ በተለይም ደግሞ በሰሜን ሱዳን ፖርት ሱዳን፣ በኢትዮ ሱዳን ድንበር እንደዚሁም በኢትዮ ኤርትራ አቅጣጫ ባለ የሱዳን ሰሜናዊና ሰሜን ምስራቅ መስመሮች መቀጠል ያልቻሉት ጀነራል ዳጋሎ አሁን ድሮን ወሳኝ የውጊያ መሳሪያ ነው ብለው ቆርጠው የተነሱ ሆነው ታይተዋል። ይህም በመሆኑ ሰሞኑን በኤርትራ ሱዳን ድንበር አቅጣጫ የተሰነዘረው ከባድ የድሮን ጥቃት አሁን ደግሞ በዚያው አካባቢ በቅርብ ርቀት ላይ በምትገኘው ፖርት ሱዳን ላይ የተሰነዘረ መሆኑን የሱዳን ትሪቢዩን ዘገባ አመልክቷል። እንደ ሱዳን ትሪቢዩን ዘገባ ከሆነ አሁን በሱዳን ኤርትራ አቅጣጫ እንደዚሁም በፖርት ሱዳን ከተማ የሁለቱ ኃይሎች የድሮን ትንቅንቅ እንደቀጠለ ነው። ዳጋሎ በአጥፍቶ ጠፊ ድሮኖች ጥቃቶችን እየሰነዘሩ ይገኛሉ። በሌላ የጸረ ድሮን መሳሪያ ለማክሸፍ እየተጣጣረ ይገኛል። በተባበሩት አረብ ኤሚሬትስ ዩኤኢ በገፍ የጦር መሳሪያ ይቀርብላቸዋል የሚባሉት ጀነራል መሐመድ ሐምዳን ዳጋሎ ጦራቸው በእግር ውጊያዎቹ ድል እየቀናው ባለመሆኑ አሁን ድሮንን እንደ አንድ የኃይል ሚዛን ማስቀየሪያ አድርገው ሊጠቀሙበት እያሰቡ ሆነው ይታያሉ። ጀነራል ዳጋሎ በዚሁ ተከታታይነት ባለው የድሮን ጥቃታቸው የሱዳንን መሰረተ ልማቶች እያወደሙ ነው በሚል በበርካታ ሀገራት ውግዘቶች እየተሰሙባቸው ነው። በቀጣይ መረጃ በትራምፕ ሹፈት ላይ ቀጠለው ውግዘት። ፕሬዚዳንት ዶናልድ ትራምፕ በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ የተሰራውንና እሳቸውን የሮም ካቶሊክ ሊቀ ጳጳስ አድርገው የሚያሳየውን ፎቶግራፍ በራሳቸው ትሩዝ ማህበራዊ ሚዲያ እንዲሁም በዋይት ሃውስ ገጽ ላይ እንዲጋራ ካደረጉ በኋላ እየደረሰባቸው ያለው ውግዘት እንደቀጠለ ነው። ሮማን ካቶሊክ ቤተክርስቲያን በቅርቡ የቀብር ስነ ስርዓታቸው በተፈጸመው ፖፕ ፍራንሲስ ምትክ አዲስ ሊቀ ጳጳስን በቫቲካን ለመምረጥ ደፋ ቀና እያለች በነበረበት ወቅት ነው ቀደም ብለው እኔ ሊቀ ጳጳስ መሆን ፈልጋለሁ በማለት ለሪፖርተሮች የምጸት ሹፈት ቃልን የተናገሩት ትራምፕ የሮም ካቶሊክ ሊቀ ጳጳሳትን አልባሳትና ቆብ አድርገው ከነመስቀላቸው ብቅ ያሉት። ምስሉ በማን እንደተቀነባበረ ባይታወቅም ቁጣውን የቀሰቀሰው እሳቸው በማህበራዊ ሚዲያቸው ብለውም በነጩ ቤተ መንግስት ገጽ ላይ ጭምር እንዲጋራ ማድረጋቸው ነው። የፕሮቴስታንት ኢቫንጀሊካል እምነት ተከታይ የሆኑት ትራምፕ በቅርቡ ለጋዜጠኞች በሰጡት ማብራሪያ እኔ እውነቴን ነው የምላችሁ ፖፕ ወይም ሊቀ ጳጳስ መሆን ፈልጋለሁ፣ ያ የኔ ቁጥር አንድ ምርጫዬ ነው ሲሉም ነበር የተናገሩት። As Pope? I'd like to be Pope. That would be my number one choice. በርካቶች ይህንን የትራምፕ ንግግር ከሰሙ በኋላ ግዴላችሁም ሰውየው ለይቶላቸዋል ሲሉም አስተያየቶቻቸውን የሰጡበት ሁኔታ ታይቷል። ከሳምንታት በፊት ዋይት ሃውስ የነበሩት የጣሊያኑ ጠቅላይ ሚኒስትር ጆርጂያ ሜሎኒ በኤክስ ገጻቸው ባሰፈሩት መልእክታቸው በእውነቱ የድርጊት በአማንያን ላይ የተሰነዘረ ጥቃት ነው ብለውታል። የኒውዮርክ ስቴት ካቶሊክ ጳጳስ በበኩላቸው ሚስተር ፕሬዝዳንት ተባኮ በሃይማኖታችን አያሹፉ ሲሉ ተናግረዋል። እስካሁን ባለው ሁኔታ የሮማን ካቶሊክ ሊቀ ጳጳስ መቀመጫ የሆነችው ቫቲካን በዚህ ዙሪያ ምንም ነገር ከማለት ተቆጥባለች። As the Vatican prepares to host the conclave to elect a new pontiff, Donald Trump has posted an AI-generated image of himself as the Pope. As Pope? I'd like to be Pope. That would be my number one choice. በሌላ መረጃ ትራምፕ ዝነኛው እስር ቤት በድጋሚ እንዲከፈት አዘዙ። ፕሬዚዳንት ትራምፕ ሌላ አወዛጋቢ ውሳኔና መመሪያ አስተላልፈዋል። ትራምፕ እስካሁን ከሰጧቸው ትዕዛዛትም የተለየ ሆኗል። የኛው ወደ ሚውዚየምነት የተቀየረው የአሜሪካ ዝነኛ እስር ቤት ተመልሶ እንዲገነባና ለአገልግሎት ዝግጁ እንዲሆን ያዘዙት። አልካትሬዝ የተሰኘው በውሃ የተከበበ ደሴት ላይ እስር ቤት እንዲገነባና እስረኞችን እንዲይዝ ነው ትራምፕ ትዕዛዝ የሰጡት። አንጋፋውን እስር ቤት የመመለስ ስራ ለአሜሪካ ማረሚያ ቤቶች ቢሮ፣ የፍትህ ዲፓርትመንት፣ የፌደራል ምርመራ ቢሮ ኤፍቢአይ እንዲሁም የሀገር ውስጥ ደህንነት በፍጥነት እንዲያስፈጽሙ ተሰጥቷል። በሳን ፍራንሲስኮ ቤይ የሚገኝ አልካትሬዝ በአሜሪካ ታሪክ ነውጠኛና አደገኛ ወንጀለኞች የሚታሰሩበት ነበር። እንደ አውሮፓ አቆጣጠር በ1963 እንዲዘጋ የተደረገው እስር ቤት አሁን እንዲመለስ ትራምፕ ማዘዛቸውን በራሳቸው የማህበራዊ ሚዲያ ትሩዝ ሶሻል ላይ አስፍረዋል። እስር ቤቱ ለአሜሪካ የህግ ስርዓትና ፍትህ ምልክት ነበር ሲሉ ነው ትራምፕ የጻፉት። ፕሬዝዳንቱ ህገ ወጦችን ከሀገር ለማባረር በሚያደርጉ ጥረት ግራ ዘመም ያሏቸው ዳኞች የፍርድ ሂደትን እያሉ ለራሳቸው እንቅፋት መሆናቸውን ገልጸዋል። ህገ ወጦችን በህግ ሂደት እስኪስተናገዱ ተሰብስበው የሚቀመጡበት ቦታ አልካትሬዝ ይሆናል ሲሉ እቅዳቸውን ገልጸዋል። አልካትሬዝ እስር ቤት በሌላ ስሙ ዘሮክ በሚባል የሚታወቅ ሲሆን እስር ቤቱ በደሴቱ 8.9 ሄክታር መሬት ላይ ያረፈ ነው። የደሴቱ ስፋት 2.01 ኪሎ ሜትር ነው። በውሃ አካል የተከበበ መሆኑና ጠንካራ የሆነው የውሃው ግፊት እስር ቤቱን ከአጥር በላይ ለማምለጥ የማይቻል አድርጎታል። አልካትሬዝ እንደ አውሮፓ አቆጣጠር በ1934 ተከፍቶ እስከ 1963 ድረስ አደገኛ አሜሪካ ወንጀለኞች የሚታሰሩበት ጥብቅ ስፍራ ነበር።
ዝነኛ ከሆኑ ወንጀለኞች መካከል በጊዜው የዕፅ አዘዋዋሪ ጋንግ መሪ አል ካፖን ማሽንገን በሚል ቅጽል ስም የተሰጠው ጆርጅ ካሉ እንዲሁም የአልካትሬዝ በራሪ ወፍ የሚል መጠሪያ ያገኘው አደገኛ ወንጀለኛ ሮበርት ስትራውድ ይገኙበታል። እስር ቤቱ በከፋ አያያዙና ጥብቅ በሆነው ጥበቃው የሚታወቅ ሲሆን ከ260 እስከ 275 እስረኞችን ያስተናግድ ነበር። ሙሉ አቅሙ ግን 336 እስረኞችን ማቆየት የሚችል ነው። እስር ቤቱ አገልግሎት ላይ በነበረባቸው 29 ዓመታት ውስጥ 14 ጊዜ ማምለጥ ሙከራዎች ሲደረጉ አብዛኞቹ ተይዘዋል። 6 የሚሆኑት በማምለጥ ላይ ሳሉ ተገለዋል። የቀሩት 5 የጠፉና ውሃው ሰምጦ የሞቱ በሚል ፋይላቸው ተዘግቷል። በ1962 የሁለት ወንድማማቾች ከአልካትሬዝ ማምለጥ ግን አሁንም ሚስጥር ሆኖ ቀጥሏል። አልካትሬዝ ለመዘጋት የተዳረገው የየዕለት እንቅስቃሴው በጀት ከጣራ በማለፉ ነው። አይላንድ ላይ መቀመጡ በአሜሪካ ካሉ ሌሎች የፌዴራል እስር ቤቶች በእጅጉ የበዛ ወጪ ያለበት ነበር። የሚጠጣ ውሃን ጨምሮ ግብአቶችን ለእስር ቤቱ ማቅረብ የሎጂስቲክስ ህመም ነበር። አልካትሬዝን እንደ አውሮፓ አቆጣጠር በ1963 ወደ ነበረበት ለመመለስ ከ3 እስከ 5 ሚሊዮን ዶላር ወጪ ተገምቶ ነበር። አሁን ላይ አልካትሬዝ የብሔራዊ ፓርክ አገልግሎት መዳረሻ ሲሆን በየዓመቱ 1.4 ሚሊዮን ቱሪስቶች የደሴት እስር ቤቱን ለመጎብኘት ይመጣሉ። ትራምፕ አልካትሬዝን ለመመለስ ማቀዳቸው ከብዙዎች ትችት የተሰነዘረበት ሲሆን ዴሞክራቷ ሴኔተር ናንሲ ፔሎሲ እና የካሊፎርኒያ ሴኔተር ስኮት ዊነር የትራምፕን እቅድ ቀልድ የሆነና ግራ የገባው ሲሉ አጣጥለውታል። ደሴቱ የሚያስወጣው ወጪ ከፍተኛ መሆንና አሁን የቱሪስት መዳረሻነቱን በማንሳት የፕሬዝዳንቱን እቅድ ተቃውመዋል። በቀጣይ መረጃ ትኩረት የሳበው የዶክተር ወርቅነህ ልጅ ሰርግ። የምስራቅ አፍሪካ በይነ መንግስታት ኢጋድ ዋና ጸሐፊ ወርቅነህ ገበየሁ ልጃቸውን ድረዋል። የቀድሞ የውጭ ጉዳይ ሚኒስትሩና የፌዴራል ፖሊስ ዋና ኮሚሽነሩ ልጃቸውን የዳሩበት ደማቅ ሰርግ ትኩረት ስቧል። በትናንትናው ዕለት ሚያዝያ 26 2017 ዓ.ም ጋብቻቸውን የፈጸሙት ካፕቴን አማኑኤል ወርቅነህና ካፕቴን መሐሌት ተፈራ ሰርግን በተመለከተ በርካታ ተንቀሳቃሽ ምስሎች በስፋት በመጋራት ላይ ይገኛሉ። የኢጋድ ዋና ጸሐፊ ወርቅነህ ገበየሁ ልጃቸው አማኑኤልንና ሙሽራዋን መሐሌትን አጅበው ወደ ሰርጉ አዳራሽ ሲገቡ የሚያሳየው ምስል በስፋት ከተሰራጩ ተንቀሳቃሽ ምስሎች ተጠቃሽ ነው። የሰርጉ አጋፋሪዎች በሳክስፎን እንዲሁም በባህላዊ ጭፈራ ሰርጉን ሲያደምቁ የሚያመለክቱ ምስሎችም እንዲሁ በስፋት በመጋራት ላይ ይገኛሉ። ከሳምንታት በፊት አስቀድመው የተጋሩ መረጃዎችም የሃይማኖት አባቶች፣ አባገዳዎች እንዲሁም የመንግስት ኃላፊዎች በተገኙበት የሽምግልና ስነ ስርዓቱ መከናወኑ ተመላክቷል። ለሁለተኛ ጊዜ የኢጋድ ዋና ጸሐፊነት ስፍራውን ተረክበው በማገልገል ላይ የሚገኙት ዶክተር ወርቅነህ ገበየሁ ድርጅቱ ከተመሰረተበት ከአውሮፓውያኑ 1986 ጀምሮ ስድስተኛው መሪ ናቸው። በኢትዮጵያ የትራንስፖርት ሚኒስትርነትን ጨምሮ በተለያዩ አመራር ቦታዎች ያገለገሉት ዶክተር ወርቅነህ የአሁኑን ስልጣናቸውን የተረከቡት ከኬንያው አምባሳደር ማህቡብ ማሊም በአውሮፓውያኑ 2019 ነበር። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ለአንድ ዓመት ያህል በሊቀመንበርነት አገልግለዋል። ከሳቸው በፊት የቀድሞቹ ጠቅላይ ሚኒስትር መለስ ዜናዊና አቶ ኃይለማርያም ደሳለኝ ከአውሮፓውያኑ 2010 ጀምሮ በተከታታይ በነበሩት ዓመታት የሊቀመንበርነቱን ስፍራ ተቆናጠውት ቆይተዋል። በሀገር አቀፍና በአህጉር አቀፍ ደረጃ በተለያዩ አስተዳደር ስፍራዎች ያገለገሉትና በማገልገል ላይ የሚገኙት ዶክተር ወርቅነህ ገበየሁ በአዲስ አበባ ልጃቸውን የመሸሩበት የሰርግ ስነ ስርዓት ትኩረትን የሳበ ሆኗል። ይህ የሰርግ ድግስ በትላንትናው ዕለት በወዳጅነት ፓርክ የተከናወነ ሲሆን በካፕቴን አማኑኤል ወርቅነህና ካፕቴን መሐሌት ተረፈ የሰርግ ስነ ስርዓት የራት ግብዣ ላይ ከፍተኛ የመንግስት ኃላፊዎች መገኘታቸው ነው የተገለጸው። ይህ ሰርግ በባህላዊና ዘመናዊ ስርዓቶች የተከናወነ ሲሆን በባህላዊ ጭፈራዎች እንዲሁም በበርካታ ፈረሰኞች የደመቀ ነበር። በቀጣይ ርዕሳችን የህወሓት አመራሮች የህወሓት ህጋዊ ሰውነት እንዲመለስ ጠየቁ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ጎራ መካከለኛና ከፍተኛ አመራሮች ፓርቲው ዳግም ምዝገባ እንዲያካሄድ በኢትዮጵያ ብሔራዊ ምርጫ ቦርድ የተላለፈውን ትዕዛዝ በመኮነን ህጋዊ ሰውነቱ በፕሪቶሪያው ስምምነት መሰረት እንዲመለስለት ጠየቁ። እነዚሁ አመራሮች በክልሉ የተቃዋሚ ፖለቲካ ፓርቲዎች አባላትን ያቀፈውን የጊዜያዊ ምክር ቤት ህልውና እንደማይቀበሉትም አስታውቀዋል። የፓርቲው አመራሮችን ያስታወቁት ከሐሙስ ሚያዝያ 23 ጀምሮ በመቀለ ከተማ በሚገኘው የሰማዕታት ሐውልት አዳራሽ ሲያካሂዱት የቆዩትን ስብሰባ በትላንትናው ዕለት ሲያጠናቅቁ ባወጡት የአቋም መግለጫ ላይ ነው። ብሔራዊ አንድነታችን ሉዓላዊነታችንን ለማረጋገጥ በሚል መሪ ቃል በተካሄደው በዚህ ስብሰባ 1337 የፓርቲው መካከለኛና ከፍተኛ አመራሮች ተሳትፈዋል ተብሏል። የስብሰባው ተሳታፊዎች በስብሰባው ማጠቃላይ ባወጡት ባለ 10 ነጥብ የአቋም መግለጫ ካነሷቸው ጉዳዮች አንዱ የህወሓት ህጋዊ ሰውነት የማግኘት ጉዳይ ነው። ህወሓት 50 ዓመት የሞላውና በህዝቡ ልብ የታተመ መሆኑን በመግለጫቸው የጠቆሙት አመራሮቹ የፓርቲው ዕውቅና በትግራይ ህዝብ የሚወሰን ነው ብለን እናምናለን ሲሉ አቋማቸውን አስታውቀዋል። ከፕሪቶሪያ ስምምነት በተቃራኒ የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን በድጋሚ ለመመዝገብ የሚያደርገውን ተደጋጋሚ ሙከራ እንደሚያወግዙም አመራሮቹ በአቋም መግለጫቸው ላይ አስፍረዋል።
በቀጣይ መረጃችን የሐኪሞች ጥያቄ ምላሽ። ሰሞነኛውን የጤና ባለሙያዎችና ሰራተኞች ጥያቄዎች ጋር በተያያዘ መንግስት ድምጹን አሰምቷል። የጤና ሚኒስቴር የጤና ባለሙያዎችን ህይወት ያሻሽላል ያለውን አዲስ እቅድ ይፋ አድርጓል። የጤና ሚኒስቴር የህዝብ ግንኙነትና ጤና ኮሙኒኬሽን ስራ አስፈጻሚ ዶክተር ተገኔ ረጋሳ በሰጡት ማብራሪያ የአጭር የመካከለኛ የረጅም ጊዜ እቅድ ይዞ ለችግሮች መፍትሄ ለመስጠት በሂደት ላይ እንደሚገኝ ተናግረዋል። በጤና ባለሙያዎችና ሰራተኞች የሚነሱ ጥያቄዎች ተገቢ ዕውቅና የምንሰጣቸው ናቸው ብለው ለሪፖርተር የተናገሩት ዶክተር ተገኔ ከደሞዝ ጭማሪ ጋር በቀጥታ የማይገናኝ ማበረታቻ ወይም ለጤና ባለሙያውና ለሰራተኛው ጠቀሜታው የጎላ ነው ተብሎ ተለይቶ እየተሰራበት ያለ አንዱ ፓኬጅ ነው ብለዋል። የደሞዝ ጭማሪ የጤና ባለሙያውና ሰራተኛውን ጥያቄ ብቻውን ይመልሳል ብለው እንደማያምኑ ስራ አስፈጻሚው ተናግረዋል። የመኖሪያ ቤት ጉዳይ ዋነኛ ከሆኑ ጥያቄዎች አንዱ ነው ያሉት ዶክተር ተገኔ የጤና ባለሙያውና ሰራተኛው አገልግሎት እየሰጡ ባሉበት አካባቢ መኖሪያ ቤት መስሪያ ቦታ እንዲሰጣቸው የሚደረጉ ውይይቶች አሁንም ቀጥለዋል ብለዋል። ለአብነት ያህል የኦሮሚያ ክልልና አዲስ አበባ ከተማ አስተዳደር ለዚህ ጥያቄ ምላሽ ከሰጡት መካከል ተጠቃሽ መሆናቸውን ገልጸዋል። ይህ ጥያቄ በኦሮሚያ ክልል ፕሬዝዳንት ጽህፈት ቤት ተቀባይነት አግኝቶ ለኦሮሚያ ስራና ከተማ ልማት ቢሮ የጤና ባለሙያዎችና ሰራተኞች በያሉበት የቤት መስሪያ ቦታ እንዲሰጣቸው ለአፈጻጸም ውሳኔ መተላለፉን አክለዋል። የደሞዝ ጭማሪ ለማድረግ ቀን ተቆርጦ የተላለፈ ውሳኔ ያለው የሚል ጥያቄ ቀርቦላቸው በሰጡት ምላሽ በቅርቡ የጤና ባለሙያውና ሰራተኛውን ያካተተ ጭማሪ እንደ ሀገር ተደርጓል። በቂ ላይሆን ይችላል። ያለው ጫና ታይቶ የማይጨመርበት ሁኔታ አይኖርም። ሆኖም በአጭር ጊዜ ይመለሳል ማለት አንችልም። በመካከለኛ አሊያም በረጅም ጊዜ የሚታይ ጥያቄ ነው ብለዋል። የትርፍ ሰዓት ክፍያ ቤቱታዎችን በሚመለከት መንግስት ባወጣው መመሪያ መሰረት መከፈል አለበት። በበጀትና በተለያዩ ምክንያቶች በተለይ ክልሎች ላይ የሚስተዋሉ ችግሮችን ለመፍታት ብዙ ማስተካከያ ተደርጓል። በዚህ ሂደት ያልተከፈላቸው የጤና ባለሙያዎች እንዲከፈላቸው እናደርጋለን ሲሉ አመልክተዋል። ከዚህ ውጭ ግን ይህንን አጋጣሚ ጠልፎ ለሌላ ዓላማ ለማዋል በማህበራዊ ሚዲያው ዘመቻ የጀመረ ጤና ባለሙያ ያልሆነ አካል አለ። እሱን አስረግጠን መናገር እንችላለን። እንዲህ አይነቱን የጤና ባለሙያዎቹን መለየትና ማጋለጥ አለባቸው ሲሉ የጤና ሚኒስቴር የህዝብ ግንኙነትና ጤና ኮሙኒኬሽን ስራ አስፈጻሚ ዶክተር ተገኔ ረጋሳ አመልክተዋል። ወደ ቀጣይ ርዕስ ስናልፍ የኢትዮጵያውያን ይድረሱልን ተማጽኖ። በጅቡቲ ኢትዮጵያውያንን የማባረሩ ዘመቻ ተባብሶ በቀጠለበትና አፈሳን ጀምራለን የሚል ጥብቅ ማስጠንቀቂያ በተሰጠበት ሁኔታ ኤምባሲው ምዝገባ ማቆሙ ተሰምቷል። የኢትዮጵያ ኤምባሲ ዜጎችን ከጅቡቲ ለማስወጣት ሲያደርጉ የነበረው ምዝገባ በሰው ብዛት ምክንያት ማቋረጡን በጅቡቲ የሚገኙ ኢትዮጵያውያን ተናግረዋል። የጅቡቲ መንግስት ሰነድ አልባ የውጭ ዜጎች ከሀገሩ እንዲወጡ በሰጠው ትዕዛዝ መሰረት በጅቡቲ ያለው የኢትዮጵያ ኤምባሲ ለኢትዮጵያውያን ስደተኞች ህጋዊ የጉዞ ሰነድ ለመስጠት ሲያከናውን የቆየውን ምዝገባ ከቀናት በፊት ማቋረጡን የተገለጸው ስደተኞቹ ከጅቡቲ መውጫ ቀነ ገደቡ በማለቁ ለከፍተኛ ጭንቀት ተዳርገናል፣ የኢትዮጵያ መንግስት ይድረስልን ሲሉ በድጋሚ ተማጽነዋል። በሌላ በኩል የጅቡቲ መንግስት በሚቀጥሉት ቀናት መጠነ ሰፊ አፈሳ እንደሚያከናውን አስታውቋል። የጅቡቲ ሀገር ውስጥ ጉዳዮች ሚኒስቴር ትላንት ከሰዓት ባወጣው ማስታወቂያ በሚቀጥሉ ቀናት በሰነድ አልባ ፍልሰተኞች ላይ መጠነ ሰፊ አፈሳ እንደሚያደርግ አስታውቋል። የሀገሪቱ ዜጎችን በማንኛውም እንቅስቃሴያቸውና ጉዞዎቻቸው ህጋዊ መታወቂያዎቻቸውን ይዘው እንዲንቀሳቀሱ እንዲሁም የመኖሪያ ፍቃድ ያላቸው የውጭ ዜጎች ደግሞ ህጋዊ ሰነዶቻቸውን እንዲይዙ አሳስቧል። ይህን ማድረግ በአፈሳው ዘመቻ የዜጎችን ደህንነት ለመጠበቅና የህግ አስከባሪዎችን ስራ ለማቀላጠፍ ይረዳል ሲል ነው ማስታወቂያው ያስቀመጠው። ይህን ትዕዛዝ ማክበር በእጅጉ እንደሚመከርም ነው ያስጠነቀቀው። በተመሳሳይ ከትላንት በስቲያ ቅዳሜ ዕለት የጅቡቲ መንግስት ዜጎቹ ለቀጠሯቸው ሰራተኞች ደሞዛቸውንና ሌሎች ቃል የተገባላቸው ጥቅሞችን በአግባቡ እንዲከፍሉ የሚያዝ ማስታወቂያ አውጥቶ ነበር። በጅቡቲ አርታ በምትባል ከተማ ከቅዳሜ አንስቶ የሰነድ አልባ ስደተኞች አፈሳ መጀመሩን አንድ የሀገር ውስጥ የዜና ወኪል ምንጮች ዋቢ ባደረገበት ዘገባው አመልክቷል። በጅቡቲ መንግስት እየተሰጡ ላሉ ማስጠንቀቂያዎችና ትዕዛዞች በጅቡቲ የሚገኘው የኢትዮጵያ ኤምባሲ ካወጣው ማስታወቂያ ውጪ ከኢትዮጵያ መንግስት እስካሁን ድረስ የተሰጠ ይፋዊ መግለጫ የሚሆን ምላሽ የለም። ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።